ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ማክሰኞ ጥር 5 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋይና ጋሻው ዳኛው ከኛ ጋር ቆይታ ያደርጋሉ። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድንን የተመለከተውን መረጃ ቀዳሚ እናደርጋለን። 36ኛው የአፍሪካ ዋንጫ የውድድር መድረክ ላይ ለመሳተፍ የቅድመ ማጣሪያ ጨዋታዎች የሚያደርጉ ሀገራቶች ከዚህ ቀደም መረጃውን ወደ እናንተ አጋርተናችሁ ነበር። አንደኛው የኢትዮጵያ ብሔራዊ ቡድን ነው። እንግዲህ 12 ሀገራቶች በዓለም የደረጃ ሰንጠረዥ ላይ ደካማ የሆኑ ሀገራት ብሔራዊ ቡድኖች እንደዚሁ የቅድመ ማጣሪያ ጨዋታቸውን ለማድረግ ይገደዳሉ። ወደ ምድብ ማጣሪያ ጨዋታቸው ለመግባት ማለት ነው፣ ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ። ከዚህ ጋር ተያይዞ እንግዲህ በዛሬው ዕለት በሰሜን አፍሪካዊቷ ሀገር ሞሮኮ የዕጣ ማውጣት ስነ ስርዓት ተከናውኖ ነበር። እነዚህ 12 ሀገራቶች በሁለት ምድብ ነው ተከፍለው ጨዋታቸውን የሚያደርጉት። በዚህም መሰረት ምድብ አንድ ላይ ወይም ደግሞ በቋት አንድ የምትገኘው ኢትዮጵያ፣ ሌሴቶ፣ ብሩንዲ፣ ስዋቲኒ፣ ሳውት ሱዳን እና እንደዚሁ ሞሪሼስ ሆነው ነበር የተደለደሉት። ከዛ ባለፈ ደግሞ በምድብ ሁለት ወይም ደግሞ ቋት ሁለት ላይ ደግሞ የሚገኙትን ሀገራቶች ስንመለከት ኤርትራ፣ ሳውቶሜ ኤንድ ፕሪንሲፔ እንደዚሁም ሲሼልስ እና ጅቡቲ ነበሩ እዚህ ምድብ ላይ የተደለደሉት። እንግዲህ አሁን በደረሰን መረጃ መሰረት የኢትዮጵያ ብሔራዊ ቡድን ቀጣይ የመጀመሪያ ቅድመ ማጣሪያ ተጋጣሚ ብሔራዊ ቡድን ተለይቷል። ሳውቶሜ ኤንድ ፕሪንሲፔ የሚባለው ሀገር ብሔራዊ ቡድን ጋር የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ የቅድመ ማጣሪያ ጨዋታቸውን እንደሚያከናውኑ ነው ያገኘነው መረጃ የሚያመለክተው ማለት ነው። የነዚህ ሀገራቶች አሸናፊ እንግዲህ በቀጣይ የእግር ኳስ ደረጃቸው ከተሻሉ 42 ሀገራት ብሔራዊ ቡድኖች ጋራ በቅድመ ማጣሪያ ምድብ ድልድላቸውን አከናውነው ጨዋታቸውን በደርሶ መልስ ድምር ውጤት አከናውነው እንግዲህ ኬንያ እንደዚሁ ዩጋንዳና ታንዛኒያ በጣምራ በሚያስተናግዱት የ36ኛው የአፍሪካ ዋንጫ የውድድር መድረክ ላይ የሚያልፉ ነው የሚሆነውና የኢትዮጵያ ብሔራዊ ቡድን እንግዲህ ከሰሞኑ ነው አዲስ አሰልጣኝ የሾመው ኢንስትራክተር ዮሐንስ ሳሌን መቅጠሩ የሚታወስ ነውና አንደኛው ደግሞ አሰልጣኙ ግዴታ ላይ በውል ስምምነቱ የሰፈረው ለአፍሪካ ዋንጫ የውድድር መድረክ በቀጥታ ብሔራዊ ቡድኑን ለማሳለፍ የሚል ግዴታ ተቀምጧል። ከዛ ባለፈ ለቻን እና እንደዚሁ ደግሞ በኤሴካፋ የውድድር መድረክ ላይ ከ1 እስከ 3 የብሔራዊ ቡድኑ እንዲወጣ የማድረግ ግዴታ ተካቷል ማለት ነውና ይህንን እንግዲህ ወደ መሬት አውርደው ተግባራዊ የሚያደርጉበት ጊዜ ካሁን ጀምሮ እንቅስቃሴ ማድረግ እንዳለባቸው ነው እንግዲህ ብዙዎች የሚናገሩት። ብዙ ሰጣ ገባዎች ባሉበት ቅጥራቸውን መፈጸማቸው የሚታወስ ነው። በቀጣይ እንግዲህ አሰልጣኙ በዋሊያዎቹ ዳግም በመጡበት ቤት እንግዲህ ምን አይነት አዲስ ነገር ሊያስመለክቱን ይችላሉ። ካሁኑ ግን ዘርፈ ብዙ ስራዎች የኢትዮጵያ ብሔራዊ ቡድን እንደሚጠብቀው ከዚህ ቀደም የተመዘገቡ ውጤቶችን ማንሳት እንችላለን። በተለይ ያለፉት ዓመታቶች ከአፍሪካ ዋንጫ የውድድር መድረክ ከዓለም ዋንጫ ውጪ እንደዚሁም ደግሞ በኤሴካፋና እንደዚሁ በቻን በተደረጉ ውድድሮች ወደዛ ለማለፍ የተቸገርንበት ዓመት እንደነበረ የሚታወስ ነው። የተለያዩ አሰልጣኞች ይህንን ብሔራዊ ቡድን ቢይዙትም ነገር ግን የተሻሻለ ውጤት እስካሁን ድረስ አልተመለከትንም። ዳግመኛ በመጡት በኢንስትራክተር ዮሐንስ ሳሌ ኢትዮጵያ ብሔራዊ ቡድን በቀጣይ ምን ያስመለክተናል የሚለው ነገር ይጠበቃል። እንግዲህ ይህ የ36ኛው የአፍሪካ ዋንጫ የውድድር መድረክ ከተጠናቀቀ በኋላ በቀጣይ ካፍ ያስታወቀው ነገር አለ። እንደ ዓለም ዋንጫ ሁሉ በየ4 ዓመቱ የአፍሪካ ዋንጫ የውድድር መድረክ ይከናወናል ተብሏልና በቀጣይ ያው የ29ኙንም ወይም በ28 የሚደረገውንም የአፍሪካ ዋንጫ የውድድር መድረክ ኢትዮጵያ ለማስተናገድ እንደ መንግስትና እንደዚሁም እንደ ኢትዮጵያ እግር ኳስ ፌዴሬሽን እንቅስቃሴ እያደረጉ ነው የሚገኙት። ለዚህም የሻዶ ቲም አዘጋጅተው እንደዚሁ እየሰሩ እንደሚገኙ ያገኘነው መረጃ ያመለክታል ማለት ነው። በቀጣይ እንግዲህ ብሔራዊ ቡድኑን የተመለከቱ ስፖርታዊ ዜናዎች ደግሞ እየተከታተልን ወደ እናንተ ውድ ተመልካቾቻችን የምናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ላይ ትገኛላችሁ። ናሁ ስፖርትን የዕለተ ማክሰኞ የጥር 5 2018 ዓ.ም የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃን በዚህ አጠናቀናል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም አብራችሁን ሁኑ፣ መልእክቶቹን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው። በእርግጥ በሀገር ቤት ስፖርታዊ መረጃችንም የአፍሪካ መረጃን የተመለከተ ነበረ ወደ እናንተ ያጋራ ነው። በእርግጥ የኢትዮጵያ ብሔራዊ ቡድን የተመለከተ መረጃ ነበረ። አሁንም ወደ አፍሪካ ዋንጫ የውድድር መድረክ የተመለከተውን መረጃ ደግሞ ቀዳሚ ስናደርግ 35ኛው የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ ቀጥሏል። ወሳኝ ምዕራፍ ላይም ደርሷል። የግማሽ ፍጻሜ ጨዋታዎች ከነገ ምሽት ጀምረው የሚከናወኑ ነው የሚሆነው። ነገ ምሽት እንግዲህ 2 ሰዓት ላይ እና ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ይጠበቃሉ። የሴኔጋል ብሔራዊ ቡድን ከ7 ጊዜ መድረኩ ሻምፒዮኗ ሀገር የግብጽ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ከወዲሁ የ2022 የአፍሪካ ዋንጫ የውድድር መድረክ ሻምፒዮናዎቹ እንደዚሁ የሴኔጋል ብሔራዊ ቡድን ከፈረኖቹ ጋር የሚያደርጉት ጨዋታ ትልልቅ ከዋክብቶች በሁለቱም ብሔራዊ ቡድን ውስጥ መኖራቸው የበለጠ ጨዋታው ትኩረት እንዲያገኝ አድርጎታል ማለት ነውና ይህ ጨዋታ ነገ ምሽት 2 ሰዓት ከ30 ላይ የሚከናወን ነው የሚሆነው። የሁለቱ ብሔራዊ ቡድኖች አሸናፊ ደግሞ ሁለት የሚደረገውን የፍጻሜ ጨዋታ እንደዚሁ የሚቀላቀል ይሆናል። ተሸናፊው ደግሞ ቅዳሜ ዕለት በሚደረገው የደረጃ ጨዋታ እንደዚሁ ጨዋታውን የሚያከናውን ይሆናል። ከዛ ባለፈ ናይጄሪያ እንደዚሁ ከአዘጋጃው ሀገር ሞሮኮ ጋር የሚያደርጉትም ጨዋታ ምሽት 5 ሰዓት ላይ ይደረጋል። የሞሮኮ ብሔራዊ ቡድን እስካሁን ድረስ እንግዲህ ወደ 22 ጨዋታዎችን የተሻገረ እንቅስቃሴ ማድረግ ችሏል። ወይም ደግሞ ያለመሸነፍ ጉዞን ሪከርድ በዓለም ደረጃ እንደዚሁ እየሰባበረ ነው የሚገኘው። በቀጣይ ጠንካራውን ናይጄሪያ ነው የሚገጥመው። የናይጄሪያ ብሔራዊ ቡድንም በዚህ የአፍሪካ ዋንጫ የውድድር መድረክ ላይ ምንም ሽንፈት ካላስተናገዱ ብሔራዊ ቡድኖች መካከል አንደኛው መሆኑን ተከትሎ እንደዚሁ ጨዋታውን ከወዲሁ አጓጊ አድርጎታል ማለት ነው። ይህ ጨዋታ ምሽት 5 ሰዓት ላይ ይደረጋል። ቀደም ሲል እንደገለጽኩላችሁ እንግዲህ የደረጃ ጨዋታ ቅዳሜ ነው የሚከናወነው። ቅዳሜ ምሽት ይከናወናል። ከዛ ባለፈ ደግሞ የፍጻሜው ጨዋታ እሁድ ምሽት 4 ሰዓት ላይ የሚከናወን ይሆናል። የ35ኛው የአፍሪካ ዋንጫ የውድድር መድረክ የወቅቱ ሻምፒዮና ሀገር ማን ነው የሚለውን ጥያቄም የሚመልስ ነው የሚሆነው ማለት ነውና የአፍሪካን መረጃችንን እዚህ ላይ ገታ እናደርጋለን። በቀጥታ ወደ ውጪ መረጃችንን ስናልፍ ወይም ደግሞ ወደ አውሮፓ ስንሻገር የእንግሊዝ ሊግ ካፕ የግማሽ ፍጻሜ ተጠባቂ ጨዋታ ዛሬና ነገ ምሽት የመጀመሪያ ዙር ጨዋታዎች የሚከናወኑ ይሆናል። ዛሬ ምሽት 5 ሰዓት ላይ የሚደረገው በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድን ከማንቸስተር ሲቲ ጋር የሚያገናኘው ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች እንግዲህ ወደ ዋንጫው ሽሚያ ለማለፍ ከባድ ፍልሚያ ያደርጋሉ ተብሎ ነው የሚጠበቀው። የአሰልጣኝ ፔፕ ጋርዲዮላው ቡድን ከ2020 በኋላ የመድረኩን የዋንጫ ክብር ለማሳካት ወደ ሜዳ ይገባል ተብሎ ነው እየተጠበቀ የሚገኘው። ያለፉትን ጨዋታዎች በጠንካራ እንቅስቃሴ ተጋጣሚዎቹን በማሸነፍ ነው እያስመለከተን የሚገኘው። በተለይ በሳምንቱ መጨረሻ የተደረጉ የሶስተኛ ዙር የእንግሊዝ ኤፍኤ ካፕ ጨዋታዎች ላይ የአሰልጣኝ ፔፕ ጋርዲዮላው ቡድን እንግዲህ በታችኛው ሊግ ላይ በሚወዳደረው ክለብ ላይ 10 ግቦችን ከመረብ አሳርፎ ነው የመጣውና ትልቅ የስነ ልቦና ብቃት እንደዚሁ ገንብቶ መምጣቱን ተከትሎ ይህንንም ጨዋታ ቀላል ሊያደርግለት ይችላሉ የሚሉ ሀሳቦች እየተገለጹ ነው የሚገኙት ማለት ነውና በዚህ ጨዋታ ላይ በእርግጥ በሲቲዝኖቹ ወይም በዜጎቹ በኩል ወሳኝ ተጫዋቾች በጉዳት ምክንያት የማይኖሩ ይሆናል። ማቴዎ ኮቫቺች አሁንም በጉዳት ላይ ነው የሚገኘው። ስለዚህ እንግዲህ ለአሰልጣኝ ፔፕ ጋርዲዮላ ዛሬ ምሽት ግልጋሎት ከማይሰጡ ተጫዋቾች መካከል አንደኛው ነው። ሩበን ዲያዝ በተመሳሳይ ጉዳት አስተናግዷል። ግቫርዲዮልም እንደዚሁ በተመሳሳይ ጉዳት ላይ ነው የሚገኘው። ሳቪኒዮም ከዚህ ቀደም ጉዳት ማስተናገዱ የሚታወስ ነውና እነዚህ ከዋክብቶች ባሌሉበት የማንቸስተር ሲቲ የዛሬው ጨዋታ ምን ሊመስል ይችላል፣ በሴንት ጄምስ ፓርክ ስቴዲየምስ ምን አይነት ውጤት ሊመዘገብ ይችላል የሚለው ነገር እንግዲህ ተጠባቂ ሆኗል ማለት ነው። በኒውካስል ዩናይትድ እግር ኳስ ክለብ ውስጥም ግልጋሎት የማይሰጡ በጉዳት ምክንያት ከዚህ ጨዋታ የሚርቁ ተጫዋቾችም እንደዚሁ አሉ። አንደኛው ዳምፐር ነው። እንደገና ፋቢያን ሼር የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ እንደማይገኙ አሰልጣኝ ኤዲያው ከጨዋታው አስቀድሞ ከመገናኛ ብዙሃን ጋር በነበራቸው አስተያየት እንደዚሁ ወይም ደግሞ መግለጫ አሳውቀዋል ማለት ነውና ይሁንና እንግዲህ የዛሬ ምሽቱ ጨዋታ እጅግ በጣም ተጠባቂ ነው። የትኛው ክለብ ሊያሸንፍ ይችላል? የወቅቱ አሸናፊ ኒውካስል ዩናይትድ አሊያስ ደግሞ
ደግሞ የአሰልጣኝ ፔፕ ጋርዲዮላው ቡድን በተለይ እንግዲህ በጥር ተጫዋቾች የዝውውር መስኮት ያመጧቸው ተጫዋቾች አሉ። አንደኛው አንቶኒ ሴሜኞ ነው። ሴሜኞ እንግዲህ የበርንማውዝ እግር ኳስ ክለብ ንብረት ነበረ። 64 ሚሊዮን ፓውንድ ወጪ በማድረግ እንግዲህ የአሰልጣኝ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ወደ ስብስቡ ቀላቅሎታል። የመጀመሪያውንም ጨዋታ በኤፍኤ ካፕ እንደዚሁ በድል ጀምሯል። ጎል ማስቆጠር ችሏል። በዚህኛው ጨዋታ ላይ ምን አይነት ነገር ሊያስመለክት ይችላል? የቡድኑ ትልቅ አቅም ፈጣሪ ሊሆን እንደሚችል የጨዋታውም ልዩነት ፈጣሪ ከሚባሉ ተጫዋቾች መካከል አንደኛው የሚሆንበት እድል እንዳለው አሰልጣኝ ፔፕ ጋርዲዮላ ለተጫዋቹ ያለውንም አድናቆት ጨምሮ እንደዚሁ በመግለጫው ላይ ተናግሯል እና ዛሬ ምሽት ሁለተኛ ጨዋታውን በውሃ ሰማያዊዎቹ ማሊያ የሚያከናውን ነው የሚሆነው ማለት ነውና እንግዲህ መልካም እድል ለሁለቱም ክለብ ደጋፊዎች እንመኛለን። በነገው ዕለት ደግሞ ሌላኛው የግማሽ ፍጻሜ ጨዋታ በለንደን ደርቢ የምዕራብ ለንደን ክለብ ቼልሲ ከሰሜን ለንደን ክለብ አርሰናል ጋር የሚያደርጉትም ጨዋታ ይጠበቃል። አነጋጋሪ ጉዳዮች አሉት። በነገው ዕለት ሰዓት ስላለን እንግዲህ ጊዜም ስላለን በነገው ዕለት ደግሞ ተያያዥ መረጃዎችን ይህንን ጨዋታ በተመለከተም ወደ እናንተ የምናደርስ መሆኑን ከወዲሁ እንገልጻለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የዛሬ የመረጃ ሰዓታችንን የምናጠናቅቅ ይሆናል። አሁንም በድጋሚ አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመጨረሻው የመረጃችን ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ይሆናል። የማንቸስተር ዩናይትድ እግር ኳስ ክለብን የተመለከተውን መረጃ ቀዳሚ እናደርጋለን። ማንቸስተር ዩናይትድ እስከ ውድድር ዓመቱ መጨረሻ ድረስ በአሰልጣኝነት መንበር የሚመራውን አሰልጣኝ እንደዚሁ ስለመምረጡና ከስምምነት ላይ ስለመድረሱ የተለያዩ የእንግሊዝ መገናኛ ብዙሃኖች እየዘገቡ ነው የሚገኙት። በእርግጥ ተጫዋቹ ወይም ደግሞ አሰልጣኙ ለማንቸስተር ዩናይትድ አዲስ አይደለም። በተጫዋችነት ዘለግ ላሉ ዓመታቶች በክለብ ውስጥ ቆይቷል። በአማካኝ ስፍራ ተጫዋችነት ማለት ነው። ከዚያም በኋላ እንደዚሁ በአሰልጣኝነት 3 ጨዋታዎችን ቴክኒካል ኤሪያው ላይ ሆኖ የማንቸስተር ዩናይትድ ቡድን እንደዚሁ እንደመራ የሚታወቅ ነው። በቆይታውም እንግዲህ 21 መጨረሻ ላይ ነው 3 ጨዋታዎችን የመራው። 2ቱን ጨዋታዎች ማሸነፍ ችሏል። አንዱን ጨዋታ ደግሞ ባቻ ውጤት ማጠናቀቅ ችሏልና የሽንፈት ታሪክ የለውም። ይህ አሰልጣኝ በተለያዩ ክለቦችም እንደዚሁ ተመልክተናል። በምክትል አሰልጣኝነትም እንደዚሁ ሲሰራ እንደነበረ የሚታወስ ነውና አሁን ላይ ዩናይትዶች የጊዜያዊ መፍትሄ ይሰጠናል በሚል ይህንን አሰልጣኝ ተመራጭ አድርገውታል። ሌላኛው የክለቡ እንደዚሁ ሌጀንድ ተጫዋች ሶልሻየርም እንደዚሁ በተጠባባቂነት ተይዞ ነበር። ነገር ግን የመጨረሻውን ምዕራፍ ውሳኔ የሰጡት የክለቡ አመራሮች ለማይክል ካሪክ ነው ተብሏልና እስከ ውድድር ዓመቱ መጨረሻ ድረስ ይይዛሉ። የአሰልጣኝ ሮበን አሞሪምን ስንብት ተከትሎ እንግዲህ ማይክል ካሪክ ይህንን የአሰልጣኝነት መንበር ጨብጧል ማለት ነውና ይህንን ጨዋታ የማንቹሪያን ደርቢን እንደዚሁ የመጀመሪያ ጨዋታው በማድረግ እንደዚሁ የአሰልጣኝነት ቴክኒካል ኤሪያው ላይ ሆኖ ቀያይ ሰይጣናቱን እንደሚመራ እየተገለጸ ነው የሚገኘው ማለት ነውና ዩናይትድን የተመለከተው መረጃችን ይሄ ነው። ሌላኛው መረጃችን የሚሆነው ደግሞ እዚሁ የማንቹሪያን ደርቢ ላይ ቆይታ ስናደርግ እንግዲህ በተወዳጁ የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብር ላይ ከሚከናወኑና ተጠባቂ 10 ጨዋታዎች መካከል አንደኛው ወይም በበርካታ የእግር ኳሱ አፍቃሪያን ዘንድ ከወዲሁ እየተጠበቀ የሚገኘው የማንቹሪያን ደርቢ ይገኝበታል። በኦልትራፎርድ ስቴዲየም ሁለቱ የአንድ ከተማ ባላንጣዎች ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷልና ይህንን ተጠባቂ ጨዋታ ማን በመሃል ዳኝነት ይመራዋል የሚለውን ጥያቄ ኤፍኤው መልሷል። አንቶኒ ቴይለር ይህንን ጨዋታ በመሃል ዳኝነት እንደሚመሩት እንደዚሁ እየተገለጸ ነው የሚገኘው ማለት ነው። በተለይ ቀን 9 ሰዓት ከ30 ላይ የመርሃ ግብሩ መክፈቻ ጨዋታ ነው። ይህንን ጨዋታ ማሸነፍ በተለይ ለማንቸስተር ሲቲ ትልቅ ትርጉም አለው። በሻምፒዮናነቱ በሚያደርገው ጉዞ ላይ ትልቅ አስተዋጽኦ ሊያበረክትለት ይችላል እየተባለ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ደግሞ የከተማው ባላንጣ በምንም ታምርና በምንም ወቅታዊ አቋም ላይ ቢገኝ ይህንን ጨዋታ ማሸነፍ የክለቡ ደጋፊዎች ትልቅ ዓላማ ነውና
ይህንን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው ማለት ነው። በቀጣይ ምናልባት ዩናይትድ የአውሮፓ የተሳትፎ ስፍራን ይዞ ለማጠናቀቅ በሚያደርገው ጉዞ ላይ እንደዚህ አይነት መሰል ጨዋታዎችን ማሸነፍ የበለጠ በስነ ልቦናው ግንባታና ለደጋፊዎቹም ትልቅ ክብር ነው ተብሎ ስለሚታሰብ ለዚህ ጨዋታ ስለመዘጋጀታቸው እየተገለጸ ይገኛል። ቀደም ሲል ደግሞ በጊዜያዊነት አሰልጣኙን የተረከቡት ወይም እስከ ውድድር ዓመቱ መጨረሻ ድረስ የሚቆየው አሰልጣኝ ማይክል ካሪኬን ጨዋታ ቴክኒካል ኤሪያው ላይ ሆኖ ዩናይትድን እንደሚመራ እየተገለጸ ነው የሚገኘው ማለት ነው። ወደ ሌላኛው አጫጭር ስፖርታዊ መረጃዎቻችን ስናልፍ የዝውውር መረጃዎችን እናገኛለን። እንደዚሁ ኮነር ጋላገርን ነው የምናገኘው። ይህ እንግሊዛዊ ኢንተርናሽናል ከዚህ ቀደም በእንግሊዝ ፕሪሚየር ሊግ ቤት እናውቀዋለን። በእንግሊዝ ፕሪሚየር ሊግ በቼልሲ ቤት ነው የምናውቀው። ከዛ በኋላ ደግሞ ወደ አትሌቲኮ ማድሪድ እግር ኳስ ክለብ በማቅናት እንደዚሁ በአሰልጣኝ ዲያጎ ሲሞኒ ስር ሲጫወት እንደነበር የሚታወስ ነው። ያን ያህል ይህ ተጫዋች እንግዲህ የመጫወቻ እድልም አግኝቷል ተብሎ አይታሰብም። ያለውንም ብቃት ለማውጣት የስፔን ላሊጋ ምቾት እንዳልሰጠው በተደጋጋሚ ሲገለጽ ነበረ። ይህንን ተጫዋች ለማስፈረም በተለይ ሁለቱ የፕሪሚየር ሊግ ተሳታፊ ክለቦች ከፍተኛ ጥረት ሲያደርጉ ነበር። በማለዳ ላይ በነበረን የመረጃ ሰዓት ይህንንም ወደ እናንተ ስናደርስ ነበር። አስተን ቪላ እና የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ማለት ነውና የመጨረሻውን ትራክ ግን እንደዚሁ በማሸነፍ ዝውውሩን ማሳካት ወይም እውን ለማድረግ ከጫፍ የደረሰው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እንደሆነ እየተገለጸ ነው የሚገኘው። ቶተንሃም ሆትስፐርስ አሰልጣኙ ቶማስ ፍራንክ ከፍተኛ ጫና ውስጥ ነው የሚገኙት። በጥር የተጫዋቾች የዝውውር መስኮት ላይ የተለያዩ ተጫዋቾችን በማምጣት አሁን ከሚገኙበት ደረጃ ለመውጣት እንግዲህ ኮነር ጋላገርን አንደኛው አድርገው የጥር የተጫዋቾች የዝውውር መስኮት ፈራሚ አድርገውታል የሚሉ መረጃዎች እየወጡ ነው የሚገኘው። ለዝውውሩም እንግዲህ ቶተንሃም ሆትስፐርስ እስከ 35 ሚሊዮን ፓውንድ ድረስ ያወጣል ተብሏል። በእርግጥ ከቼልሲም ወደ አትሌቲኮ ማድሪድ ሲያቀና ይህ ተጫዋች 35 ሚሊዮን ፓውንድ ነበር የወጣበት። አሁንም ይህንን ዋጋ እንደዚሁ እንደተከፈለበት እየተገለጸ ነው የሚገኘው። ለቀጣዩ እስከ 2031 ድረስ በሰሜን ለንደኑ ክለብ የሚያቆየውን የውል ኮንትራት ይፈራረማል ተብሎ እየተነገረ ነው የሚገኘው ማለት ነውና ይህንን ዝውውር በዚህ ተመልክተናል። ሌላኛውን እንደዚሁ የዝውውር መረጃ ስንመለከት ማርክ ጌይን እናገኛለን። ማርክ ጌይን ለማስፈረም የእንግሊዝ ፕሪሚየር ሊግ ታላላቆቹ ክለቦች ጨረታ ውስጥ ነው የሚገኙት። ማንቸስተር ሲቲ፣ ሊቨርፑል እና አርሰናል አሁን ላይ በሚወጡ መረጃዎች የበለጠ ሚዛን ደፍቶ ይህን ተጫዋች የግሉ ለማድረግ ከፍተኛ ጥረት በማድረግ ላይ እንደሚገኝ መረጃዎች እያሳዩ ነው የሚገኙት። ይህንን የ26 ዓመት የተከላካይ ስፍራ ተጫዋች ለማስፈረም እንግዲህ በርከት ያሉ ክለቦች መረባረባቸው በክሪስታል ፓላስ ቤት እያሳየ የሚገኘው ፐርፎርማንስ ነው ብዙዎችን እየገዛ የሚገኘውና ይህንኑ ብቃቱ ለማግኘት እንደዚሁ ጥረት እያደረጉ ነበሩ። አሁን ግን የሚወጡ መረጃዎች ወደ አርሰናል ሊያመራ የሚችልበት እድል አለ ተብሏል። በእርግጥ ማንቸስተር ሲቲም ይህን ተጫዋች በደንብ ይፈልገዋል። አሰልጣኝ ፔፕ ጋርዲዮላ የተጫዋቹ አድናቂ መሆኑን በተደጋጋሚ ሲናገር ነበርና እንግዲህ በስተመጨረሻ የዝውውር ጉዳይ የማይታመን ቢሆንም አሁን ግን ሚዛኑ ወደ አርሰናሎች ወደ መድፈኞቹ እያደላ እንዳለ እየተገለጸ ይገኛል። መዳረሻው የት ሊሆን ይችላል? ቀጣዩ ቀናቶች የሚወስኑ ነው የሚሆነው ማለት ነው። ነገር ግን ከክሪስታል ፓላስ እንደሚወጣ ግን ብዙ ማረጋገጫ ጉዳዮችን እየተመለከትን እንገኛለን። ሌላኛው መረጃችን ደግሞ የሚወስደን ወደ አርሰናል ነው። የአርሰናል መረጃችንን ወደ እናንተ ስናደርስ አርሰናል በቀጣይ ወሳኝ ተጫዋቹን ሊያጣ እንደሚችል እየተገለጸ ነው የሚገኘው። የመርሲሳይዱ ክለብ ኤቨርተን እንደዚሁ እንግሊዛዊውን ኢንተርናሽናል የግራ መስመር የተከላካይ ስፍራ ተጫዋቹን ይህንን ቁመተ መለሎ ቤንጃሚን ዋይትን ለማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። ይህንን ፊርማም ለማከናወን የሚሆናቸውን እቅድና ፕሮጀክት ነድፈው ለሰሜን ለንደኑ ክለብ አመራሮች እንደዚሁ ለማቅረብ ስለመዘጋጀታቸው እየተገለጸ ነው የሚገኘው። ይሄ ተጫዋች እንግዲህ በጣም ብቃት ያለው ተጫዋች ነው። 28 ዓመቱ ላይ ይገኛልና በመስመር የሚያደርጋቸው እንቅስቃሴዎች ያለፉትንም ጨዋታዎች ከጉዳት ጋር እየታገለ ራሱ ያደርገው የነበረው እንቅስቃሴ በርካቶችን ሲያስደምም እንደነበረ የሚታወስ ነውና አሁን ላይ ጣፋጮቹ ወይም ከረሜላዎቹ እየተባሉ የሚጠሩት በቅጽል ስማቸው ኤቨርተኖች አሰልጣኝ ዴቪድ ሞይስ ይህንን ተጫዋች እንዲያመጡላቸው የክለቡን አመራሮች እየተማጸኑ ነው የሚገኙት እየተባለ ነው የሚገኘውና አርሰናልን ተጫዋች ይለቀዋል ወይ የሚለው ነገር ግን ይጠበቃል። ምክንያቱም በቋሚ አሰላለፍ ውስጥ እዚህ ቦታ ላይ ኔዘርላንዳዊ ተጫዋች ቲምበር አለ። ቲምበር ካልተጎዳ በስተቀረ የመጀመሪያው ተመራጭ ለአርቴታ ቤንጃሚን ዋይት ይሆናል ተብሎ አይጠበቅምና በእርግጥ በአንዳንድ ቦታዎች ላይ ሽፍት እያደረገ ሌሎችንም ቦታዎችና ኤሪያዎች እንደዚህ ሲሸፍን የነበረበትን አጋጣሚ እናስታውሳለን። በተለይ የማጥቃት እንቅስቃሴውም ጥሩ እንደነበረ ይነገራልና አሁን ላይ ደግሞ የአርሰናል የስኳድ ዴብዝ እጅግ በጣም ጥልቅ ነው። ጥራት ያላቸው ተጫዋቾች
ተጫዋቾች አሉና ያንን እንግዲህ የመሰለፍ ቅድሚያ የማግኘቱን ጉዳይ ሰብሮ ለመግባት ብዙ የቤት ስራ ይጠብቀዋል የተባለው ቤንጃሚን ዋይት ቀጣይ መዳረሻው የመርሲሳይዱ ክለብ ኤቨርተን የሚሆንበት እድል እንዳለ እየተገለጸ ይገኛል። እዚሁ አርሰናል ላይ ስንቆይ አርሰናል አሰልጣኝ ሚካኤል አርቴታ በቀጣይ በጥር የተጫዋቾች የዝውውር መስኮትም ይሁን በክረምት የተጫዋቾች የዝውውር መስኮት አሁን ካለው የቡድኑ ስብስብ ማንኛውም ተጫዋች ቡድኑን እንደማይለቅባቸው እየገለጹ ነው የሚገኙት ማለት ነውና አዲስ ተጫዋች ማምጣት እንፈልጋለን እንጂ አሁን ያለንን ስብስብ ማሳሳት አንፈልግም፣ የትኛውም ተጫዋች ወደ ሌላ ክለብ እንዲያመራብን አንፈልግም፣ ይሄ እቅዳችን አይደለም የሚል አስተያየት እየሰጡ ነው የሚገኙት። ከጥር የተጫዋቾች የዝውውር መስኮት ጋር በተያያዘ አንድሪያ ቤርታ የተለያዩ ራዳር ውስጥ የሚገኙ ተጫዋቾች አሉ ለማስፈረም ማለት ነውና ከፊት መስመር እስከ ኋላ መስመር ድረስ ማጠናከር ይፈልጋሉ። የአማካኝ ስፍራውን ኃይልም እንደዚህ ወጣት ተጫዋቾችን ማምጣት እንደሚፈልጉ በተደጋጋሚ ሲገለጽ ነበርና ይህንኑ ጉዳይ ነው አሰልጣኝ ሚካኤል አርቴታም ያጠናከሩት ማለት ነውና እንግዲህ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ የተለያዩ ተጫዋቾችን ለማምጣት ፍላጎት አላቸው፣ እያወራን እንገኛለን። በጥር የተጫዋቾች የዝውውር መስኮት እንዲሁም በክረምቱ ልንሳተፍ እንችላለን፣ አሁን ላይ እንደ ቅድ ያዝናቸው በተለይ ወጣት ተጫዋቾች አሉ የሚል አስተያየት ሰጥቷልና ዋናው ግን የመረጃው ማጠንጠኛ የሚሆነው አሰልጣኝ ሚካኤል አርቴታ የትኛውንም ተጫዋች የመልቀቅ ፍላጎት የለንም የሚል ሐሳባቸውን እያንጸባረቁ ይገኛሉ። አንዳንድ ጊዜ ቃልና ተግባር የማይገናኝበት አጋጣሚዎችም ሲፈጠሩ ተመልክተናል በዝውውር ገበያው ሂደት ላይ ማለት ነውና አሰልጣኝ ሚካኤል አርቴታ የተናገረው ነገር ተግባራዊ ይሆናል የሚለው ነገር እንግዲህ የጥር ተጫዋቾች የዝውውር መስኮት ሲጠናቀቅ የምናረጋግጠው ጉዳይ ይሆናል ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተማክሰኞ ጥር 5 2018 ዓመተ ምህረት ከሀገር ቤትና ከባህር ማዶ ወደ እናንተ ያደረስናቸው መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያዎቻችን ደግሞ እንደዚሁ ቢቂላ ተስፋይና ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።